ገባኝም አልገባኝም ተረዳሁትም አልተረዳሁትም መሰለኝም አልመሰለኝም ያ ጌታ ያ የስልጣን ጌታ መንገዱ ይሄ ነው ካለ እሱም መከተል ማለት በዚያው መንገድ መሆን ማለት ነው። መንገዱ ትምርት ያለው ግን እግዚአብሔር ተራራ ያዕቆብ አምላክ ቤት ፌስቡክ ላይ አይደለም መንገዱ ያለው ቲክቶክ ላይ አይደለም መንገዱ ያለው እግዚአብሔር ተራራ ያዕቆብ አምላክ ቤት ነው። እሱም መከተል ኪሳራ የለበትም እሱም መከተል ውርደት የለበትም እሱም መከተል ሞት የለበትም። እንደው በሳምንት አንድ ቀን ሁለት ቀን መተን መንገዱን ሲያስተምረን ከመንገዳችን ይጋጭና መገሰጽ ሁሉ እንጀምራለን። ኢየሱስን እንደ ጴጥሮስ ገሰጸው ይላል። ፈቀቅ አርጎ ገሰጸው ወደሱ ስቦ ገሰጸው። መከተል አለ ነገር ግን አብሮት አይደለም። ኢየሱስን መከተል ማለት የኢየሱስን መንገድ የኢየሱስን ወይስ ማወቅ በዚያ መኖር ማለት ነው። ይሄ ሰውዬ ሕግን የሚጠብቅ በአይሁድ ሥርዓት ደግሞ የተዋጣለት ሃይማኖተኛ ነው። ኢየሱስ ክርስቶስ ሕግን ጠብቅ ሲለው እነዚህን ሁሉ ከልጅነቴ ጀምሮ ጠብቅ ያለው ሲለው አንተ ውሸታም አላለው። ዋናውን ነገር ጥለን ዋናውን ነገር ትተን ሁሉን ነገር ብናደርግ ዋናው ነገር በሌለበት የሁሉ ነገር ውጤት ዜሮ ነው የሚሆነው። ማደሪያዬንም በእናንተ መካከል አደርጋለሁ ነፍሴም አትጸየፋችሁ። ምን ማለት ማደሪያዬን በእናንተ መካከል አደርጋለሁ ማለት ከእናንተ ጋር እሆናለሁ እናንተም ከኔ ጋር መሆን ትችላላችሁ። የሰጣችሁትን ነገር ታጥፎ እጥፍ ሆኖ ታገኙታላችሁ እንጂ አታጡትም። give time to Jesus በታችሁን ጊዜያችሁ ተማሩ። ጌታ እግር ስሩ ደቁና በግል ደግሞ ህብረት አድርጉ። invest time with him። ዛሬ የምንካፈለው እግዚአብሔር ቃል ሉቃስ ወንጌል ምዕራፍ 18 ያለው ሐሳብ ነው። መስታወቂያው ላይ እንዳያችሁ አንዲት ነገር ቀርታለች አንዲት ገና ቀርታለች ወይም አንዲት ነገር ቀርታለች በሚል ሐሳብ ከሉቃስ ወንጌል ምዕራፍ 18 ከቁጥር 18 እስከ 23 ባለው እግዚአብሔር ቃል ላይ ጥቂት ነገሮችን ነግራችኋለሁ። እንዲህ ይላል ቃሉ። ታሪኩን ብዙዎቻችሁ የምታውቁት እንደሆነ አስባለሁ። ከአለቆችም አንዱ ቸር መምህር የዘላለምን ሕይወት እንድወርስ ምን ላድርግ ብሎ ጠየቀው። ከዚያ ብዙ ከተነጋገሩ በኋላ ቁጥር 22 ላይ ኢየሱስም ይህን ሰምቶ አንዲት ገና ቀርታለች ያለን ሁሉ ሽጠህ ለድሆች ስጥ በሰማይ መዝገብ ታገኛለህ መተህም ተከተለኝ አለው። እርሱ ግን ይህን ሰምቶ ቁጥር 23 እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበርና ብዙ አዘነ። ሌሎች ወንጌላት ላይ ይሄው ታሪክ ሲጻፍ እጅግ ያዘነ ሄደ ይላል እግዚአብሔር ቃልና በዚህ ሐሳብ ውስጥ በህይወት እንቅስቃሴና በህይወት ሩጫ ውስጥ በጌታ በኢየሱስ ክርስቶስ አይን በጣም ወሳኝና ዋና ስለሆነ ጉዳይ ዛሬ እግዚአብሔር እንደሚናገረን አምናለሁ። እግዚአብሔር ይመስገን። የዚህ ሰው ጥያቄ የሚያስገነዝበን ነገሮች አሉ። እንደ ታሪኩ እንዳነበባችሁት ይሄ ሰው ከሉቃስ ወንጌል ምዕራፍ 18 ሌሎችም የእግዚአብሔር ቃል ክፍሎች ላይ የወንጌል ክፍሎች ላይ ይሄ ታሪክ ተጠቅሶ ተገኝቷልና በእነዚያ ውስጥ የዚህን ሰው የታሪክ ሁኔታ አቋም ቁመና በደንብ በዝርዝር እናገኘዋለን። ይሄ ሰው የእግዚአብሔር ቃል እንደሚያሳየኝ በታሪክ ውስጥ በጣም ወጣት የሆነ ባለስልጣን የሆነ አለቃ የሆነ ባለጠጋ የሆነ እንግዲህ በሰው ልጆች ህይወት ውስጥ በጣም ያስፈልጋሉ ወይም ቢገኙ መልካም ነው የአንድን ሰው ህይወት ፐርፌክት ያደርጉታል የሚባሉ ነገሮች ሁሉ ያሉት ሰው ነው። ወጣት ነው፣ እድሜ ያለው፣ ጠንካራ ነው፣ ኢነርጄቲክ ነው፣ እንደገና ደግሞ አለቃ ነው። አንዳንዶች ኮሜንታተርስ እንደሚሉት የምኩራብ አለቃ ይሆናል ወይም የማህበረሰብ አለቃ ይሆናል። ብቻ አለቃ ነው፣ ባለስልጣን ነው፣ እንደገና ደግሞ ባለጠጋ ነው፣ ባለሀብትም ነው። እነዚህ ሶስቱ ነገሮች በጥምረት ያሉት ሰው ነው። ነገር ግን ህይወቱ አንድ ነገር አጣለች። የህይወት ዋስትና፣ የህይወት ጣዕም፣ የህይወት ውበት፣ የህይወት ጉልበት አጣለች። እነዚህ ሁሉ ሆነውለት በዛ ላይ ደግሞ ባይዘወይ ከሶስቱ ግብአቶች በተጨማሪ ይሄ ሰውዬ ሕግን የሚጠብቅ በአይሁድ ሥርዓት ደግሞ የተዋጣለት ሃይማኖተኛ ነው። ኢየሱስ ክርስቶስ ሕግን ጠብቅ ሲለው እነዚህን ሁሉ ከልጅነቴ ጀምሮ ጠብቅ ያለው ሲለው አንተ ውሸታም አላለው። አይቶ ወደደው ነው የሚለው። እና ይሄ ሰውዬ he tries his best በጣም ይጥራል ሕግጋትን ለመጠበቅና ዓለም ነቀፋ ለመሆን የሚጥር ሰው እንደነበረ በዚያ ስሌት ውስጥ የጥሩ የህይወት ቁመና የነበረው አይነት ሰው እንደነበረ ይናገራል። እንግዲህ እነዚህ አራት ነገሮች እንኳን ያሉት ነገር ግን የህይወት ዋስትና፣ የህይወት ምልክት፣ የህይወት ጣዕም፣ የህይወት አቅም ግን ህይወት ውስጥ የለም። እነዚህ ሁሉ ነገሮች አሉ። ምናልባት እሱ በሚኖርበት ዘመንና አካባቢ በጣም የሚደነቅ ሰው ሊሆን ይችላል። እንደሱ አይነት ሕግን የሚጠብቅ እየተባለ የሚደነቅ እንደሱ እግዚአብሔር የባረከው ባለጠጋ እንደሱ አይነት ጻድቅ ባለስልጣን
እየተባለ አልፎም ደግሞ ገና ስንት ደረጃ ይደርሳል አሁን በወጣትነቱ እዚህ ደረሰ እየተባለ በእነዚህ ሁሉ አራት ቁመናዎቹ የሚመሰገን ሰው በውስጡ ግን አንድ ትልቅ ክፍተት ነበረበት። የዘላለም ሕይወት የሕይወት ጣዕምን የሕይወት ጉበትን የሕይወት አቅምን ግን አልነበረውም። ስለዚህ ነው ኢየሱስ ጋር መጣ። እንዲያውም አንዳንድ የሕይወቱን ነገሮች ተመለከቱ ታሪኩን በደንብ ስታነቡ ኢየሱስ ጋር እየሮጠ መጥቶ ተንበርክኮ ሰገደለትና መልካም መምህር ሆይ ብሎ ሂዩሚሊቲም አለው ትህትናም ያለው ሰው ነው። ሮጦ ኢየሱስ ክርስቶስ ሰግዶ ነው አንዳንድ ነገሮች ስለሱ ስለሰማ ይሄን ጉዳይ የጠየቀው። እነዚህ አይነት ሁሉ በጎ ነገሮች ላዩ ላይ ያሉ ነገር ግን የሕይወት ክፍተት ሁሉን ነገር በዜሮ አባስቶበታል ባዶ አድርጎበታል። ዛ ኢየሱስን ጠየቀው የዘላለም ሕይወት እንድወርስ ምን ላድርግ? ከዛ ኢየሱስ ያለውን ነገር አለ። የዚህ ሰውዬ የሕይወት ወይም የዘላለም ሕይወት ውርስ ጥያቄ ግን ከሞት በኋላ ስላለ ጉዳይ ብቻ አይመስለኝም። ልክ ነው ዛሬም በተለያየ ሁኔታ በጎ ነገር እያላቸው በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት ያላገኙ ሁሉ ሕይወታቸው በዚህ አይነት ባዶነት ውስጥ እንዳለ አመኑትም አላመኑትም ግልጽ ነው። ይሄ ሰውዬ ኦነስት ነው። ይሄ ሰውዬ ብዙ መመኪያ አለው ብዙ የሚመካበት ነገር አለው። ነገር ግን he was honest to himself and honest to God ለእግዚአብሔርም ለራሱ እውነተኛ ስለነበረ ሄዶ ኢየሱስ እግር ስር ወድቆ ጠየቀው። ሕይወት የለኝም የሕይወት ሽታ የሕይወት ውበት የሕይወት ጣዕም የሕይወት አቅም የለኝም ይሄ ሁሉ ነገር አለኝ ነገር ግን የሕይወት ነገር የለኝም ብሎ ጠየቀው። አዎ ዛሬም በክርስቶስ ኢየሱስ በማመን የሚገኘው የዘላለም ሕይወት የሌላቸው በዚህ ሁሉ ነገር ውስጥ ባዶነት እንዳላቸው ለራሳቸው ውስጠት መታመን ይገባቸዋል ብለን እንናገራለን። ወንጌልን ለዚህ ነው የምንሰብከው ለማንም ሰው ወንጌልን ለሁሉም ሰው የሚሰበከው ለዚህ ነው። ይሄ ያለው ወንጌል አያስፈልገው የማይባልበት ምክንያት ይሄ ነው። ይሄ ሰውዬ ትልቅ ምሳሌ ነው ትልቅ ምስክር ነው። አንዳንድ ጊዜ ለወንጌል ስብከት በጣም ነፍሳችንን የሚገፋፋውና ደፈር የሚያደርገን ከውጫዊ ነገሮች ትንሽ ጉድለት ያላቸው ወይ ታመመ ወይ ወደቀ እንዲህ አይነት ሰዎች ላይ ለወንጌል ስብከት ፈጠን እንላለን። ነገር ግን ይሄም ሰው በወንጌል የሚገኘው የዘላለም ሕይወት ጉድለት ስለነበረው ነው የመጣው። እነሱ ለራሳቸው አልታመኑ ይሆናል እንጂ ውስጣቸው በዚህ ባዶነት በሕይወት ባዶነት የተሞላ ነው። አሜን። ታዲያ እዚህ ሰውዬ ታሪክ ከዘላለም ሕይወት መውረስ ጋር የተያዘ ከሆነ ለኛ ምን አለን ለምትሉ ምክንያቱም ዛሬ የአማኞች ጉባኤ ነው እየተነጋገርን ያለው ወንጌል የመሰረታዊ መዳን ወንጌል ሊሰበክ አይደለም። በዚህ መካከል እግዚአብሔር የሚነገረው ካለ ሰየው ነገር ግን ዛሬ ቅዱሳንን ለማገልገል ነው ወገኖቼ። የዚህ ሰው ጥያቄ ከሞት በኋላ ወይም ደግሞ በኃጢአት የሞተ ሰው ወደ ሕይወት የሚመጣበትን ጉዳይ ብቻ የሚያወሳ ሳይሆን መጽሐፍ ቅዱስ እንደሚለን ራእይ ምዕራፍ 3 ቁጥር 1 ላይ የሰርዴስ ቤተክርስቲያን አይታችኋት እንደሆነ እንዲህ ይላታል። በሰርዴስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ይሄ እየተነገረ ያለው በክርስቶስ ኢየሱስ አምነው የዳኑ የዘላለም ሕይወት የወረሱ ሰዎች መካከል የተነገረ ቃልና መልእክት ነው። ጌታ ኢየሱስ ራሱ የላከው ስራህን አውቃለሁ ሕያው እንደመሆንህም ስም አለህ ሞተህማል ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና የነቃህን ሊሞቱም ያላቸውን የቀሩትን ነገሮችህን አጽና እያለ ይናገረዋል። ሕያው እንደመሆንህ ስም አለህ ሞተህማል። የሰርዴስ ቤተክርስቲያን ሕያውነትና ሞትን በአንድ ላይ ያዘች ቤተክርስቲያን እንደነበረች ይናገራል። ዛሬም ሕያዋን የሆነን እኛ በክርስቶስ ኢየሱስ በማመን የዘላለም ሕይወት የወረስንና ሕያው የሆነን ስሙ ያለን የሕያውነት ስሙ ያለን አይደንቲቲው ያለን ነገር ግን የሕይወታችን ተግባራዊ ጭብጥና እንቅስቃሴ በሞት ጥላና በሞት መንፈስ የተሞላ ቫይታሊቲ የሌለው በክርስቶስ ኢየሱስ ባለው ማደግ እርሱ ወደ እርሱ የሚጠጋ የዕለት እድገት የሕይወት ሙቀት የሕይወት ውበት የሕይወት አቅም የሕይወት ጣዕም የሌለንም ሰዎች የሚመለከት ጥያቄ ነው። if we are honest with ourselves ለራሳችን ታማኝ ከሆንን I have this እግዚአብሔር ይሄን ሰጥቶኛል ይሄ ሆኖልኛል ይሄን አድርጎኛል ነገር ግን I know የሰርዴስ አይነት ህመም የሰርዴስ አይነት ክፍተት ያለብን የሚሰማን ዛሬ እግዚአብሔር ወደዚያ የሕይወት ርስትና ሙላት በሕያውነትና በሕይወት መንቀሳቀስ የምንችልበትን ሙላት የሚሰጠንን ምክር መንፈስ ቅዱስ በቃሉ ይመክረናል። ክብር ለኢየሱስ።
እጆቻችንን ከፍ እናደርግና ሕያው ሆኜ በሉ ሕያው ሆኜ አልሞትም ሕያው ሆኜ በሞት መንፈስ አልመላለስም ሕያው ሆኜ በሞት ጫና አልመላለስም ሕያው ሆኜ በሞት ተጽዕኖ አልመላለስም በሞት ስልጣን አልመላለስም ሕያው ነኝና በሉ ሕያው ነኝና በሕይወት ውበት እገለጣለሁ በሕይወት መዓዛ እገለጣለሁ በሕይወት አቅም እገለጣለሁ ኢየሱስ ክርስቶስ ያድናል አሜን እዚያው መጽሐፍ ቅዱስ ክፍል ላይ ማቴዎስ ወንጌል ምዕራፍ 19 ቁጥር 17 እርሱም ስለ መልካም ነገር ለምትጠይቀኛለህ መልካም የሆነ አንድ ነው ወደ ሕይወት መግባት ብትወድ ግን ትእዛዙን ጠብቃለህ ወደ ሕይወት መግባት ብትወድ ሕያው ነህ ነገር ግን የተባልከውን የሆንከውን የሕያውነት አይደንቲቲህን ማንነትህን የሚመጥን ኑሮ የሚመጥን ሕይወት የሚመጥን ነገር ውስጥ እንድትገባ ይሄን አድርጋለሁ ሃሌሉያ እሱም የሚደረገውን እንዳደረገ ነገረውና አንዲት ገና ቀርታለች ያለህን ሁሉ ሸጠህ ለድሆች ስጥ በሰማይም መዝገብ ታገኛለህ መተህም ተከተለኝ አለው ይላል ማርቆስ ወንጌል ምዕራፍ 10 ቁጥር 21 ላይ ይሄንኑ ታሪክ በማርቆስ ሲናገረው ኢየሱስም ወደ እርሱ ተመልክቶ ወደደውና እንዲህ አለው አንድ ነገር ጎደለ ሂድ ያለህን ሁሉ ሽጠህ ለድሆች ስጥ በሰማይም መዝገብ ታገኛለህ መስቀሉንም ተሸክመህ ና ተከተለኝ አለው ይላል እግዚአብሔር ይመስገን አሁን እቺ አንድ ነገር ቀረችህ ምናልባት በማስታወቂያው ላይ ብጅታ ከተፈጠረ ይቅርታ ጠይቃለሁ ነገር ግን አንዳንድ ጊዜ ልክ እንደ ሲልቨር ቡሌት የሚባል ነገር አለ አንድ የሆነች ነገር አንድ ተገኝታ ሁሉን ነገር ድምስስ አድርጎ የሆነ ነገር ፈጥሮ የሚለወጥ ነገር እንዳልነው አንዲት ነገር ገና ቀርታለች የሚለው የሚናገረው ስለ አንድ የተለየች ግብአት ሳይሆን የሚናገረው ስለ ዋና ነገር ዋናውን ነገር ጥለን ዋናውን ነገር ትተን ሁሉን ነገር ብናደርግ ዋናው ነገር በሌለበት የሁሉ ነገር ውጤት ዜሮ ነው የሚሆነው ዋና ነገር አለ ወሳኝ ነገር አለ ስለሱ ነው የሚናገረው እቺ አንድ ገና ቀርታለች ማለት ሁሉን ጨርሰ አንድ ነገር ቀርች ሳይሆን ዋናው ነገር የለም ይሄ ሁሉ መልካም ነው ስለዚህ ሁሉ ነገር ወድጄሃለሁ ስለዚህ ሁሉ ነገር ትክክል ነህ በህይወቴ ያለው የሆነው ነገር ሁሉ መልካም ነው ነገር ግን you have lost the one thing አንዷን ነገር ወንሳኛዋን ነገር ይሄ ታዲያ አንድ ቀን ያቺን ሲልቨር ቡሌት ይዘን ተኩሰን ነገሮችን ሁሉ የምናሸንፍበት ሳይሆን የዕለት የህይወት ዘይቤ ጉዳይ የሆነ ነገር ዋና ነገር ጎድሎሃል ይያለው ወገኖቼ በሞት ውስጥ ያሉትም ይሆኑ ሕያው ሆነው እየሞቱ ያሉትም ቢሆኑ ይሄ ዋና ነገር ለሁላችንም ዋና ነገር ነው ያቺ ቀረች የተባለው አንድ ነገር ጎደለ የተባለው ዋና ነገር አክቹአሊ ምን ማለቱ ነው እነዛ አልካቸው ነገሮች ሁሉ ባይሆኑ ህግን ሁሉ ባጠብቅ ከልጅነት ጀምረ በህግ እንኳን አመፀኛ ብትሆን እቺ ዋና ነገር ካለች ግን የናፈከውን የዘላለም ሕይወት ትወርሳለህ the one thing ዋና አንዷ ነገር ኢየሱስ ያድናል ያቺ ዋና ነገር ምንድነች ተመልከቱት አንዲት ገና ቀርታለች አንድ ነገር ጎደለ ካለ በኋላ ዋና ያለው አንድ ያለው ነገር the one thing ያ ዋናው ነገር አንዱ ነገር ጎደለ ቀረ አሁን በህይወት ጉዳይ ክፍተት የተፈጠረበት ይሄ ሁሉ ነገር እያለ ያለው ነገር ተከተለኝ አሜን ኢየሱስን መከተል ምን ማለት እንደሆነ ነግራችኋለሁ ባለፈው ግንዛቤ ትርጓሜ ውስጥ የዚህን ጽንሰ ሐሳብ ነገር እንዳትደመድሙት ዛሬ የምንነጋገረው በዚህ ጉዳይ ስለሆነ ምክንያቱም በሞት ያሉትም ስለ እግዚአብሔርና በእግዚአብሔር ስም ብዙ ነገር ያደረጉ የህይወት ርስት አላገኙ በኃጢአት ሞት ውስጥ ያሉ ክርስቶስ ኢየሱስን ያላገኙም በዚያ የሞት ዓለም ውስጥ የሞት ህይወት ውስጥ ሆነው ብዙ ነገር ያደርጋሉ የሞት ርስት የህይወት ርስት አላገኙ ሕያው ሆነን ደግሞ ኢየሱስን እንደ ቃሉ ዛሬም እንደምናየው አግባብ ካለ መከተልም የተነሳ ሕያው ሆኖ የህይወት ሽታ የህይወት ውበት የህይወት አቅም የጎደለው መውጣት መግባት ይሆነብናል ይሄን ነው የጠየቀው
አንድ ነገር ቀርታለች አሉ። አሁን ስለመሸጥ ስለመስጠት ምናምን አይደለም። እነዚህ ሁሉ ሚንሶች ናቸው። እነዚህ ነገሮች ሁሉ የሚደረጉት መጨረሻ ለሚያደርገው ለዋናው ነገር ነው። እሱን ለመከተል ና ተከተለኝ። ክብር ለኢየሱስ ይሁን። ማርቆስ እንዲያውም በደንብ አርጎ አስቀምጦታል። መስቀሉን ተሸክመህ ና ተከተለኝ፣ መተህ ተከተለኝ። መከተል የሚለው ቃል በዚህ መጽሐፍ ቅዱስ በመጽሐፍ ቅዱሳችን ኦሪጂናል ቋንቋ አኮሎቲዮ ይባላል። ይሄ መከተል የሚለው አኮሎቲዮ የሚለው ግሪኩ ቃል ሁለት መሰረታዊ ትርጓሜዎችን ይሰጣል። መከተል ማለት ምን እንደሆነ ምን ማለት ነው? ኢየሱስን መከተል። ኢየሱስ ና ተከተለኝ መተ ተከተለኝ ሲለው መከተል ምንድነው? ኢየሱስን መከተል ምን ማለት ነው? አንድ ቀን ጌታን የምትቀበሉት ተብሎ ያንን ነገር ወስዶ ያን የሚባለውን ተብሎ ከዛ ከቅዱሳን ማህበር ጋር ተቀላቅሎ በክርስትናና በቤተክርስቲያን ሞሽን ውስጥ መሄድ ነው መከተል። መጽሐፍ ቅዱስ መከተል የሚለው ምን ማለት ነው? ይሄ አኮሉቲዮ የሚለው የግሪክ ቃል ሁለት ነገሮች አሉት። አንደኛው በአንድ መንገድ ላይ መሆን to be in the same way with በአንድ መንገድ ላይ መሆን። እኔ አንድን ሰው ስከተል እኔ በራሴ መንገድ እሱ በራሱ መንገድ አይደለም። የምከተለውን አካል መንገድ ነው የሚይዘው። በአንድ መንገድ ላይ መሆን to be in the same way with በአንድ መንገድ ላይ መሆን። ሁለተኛው ደግሞ አብሮ መሆን ማለት ነው። መከተል በአንድ መንገድ ላይ መሆን፣ አንድ አይነት መንገድ፣ አንድ አይነት ወይ ያ የምከተለው ጌታ የምከተለው አካል በሁሉ አቅጣጫ መንገዱ ይሄ ነው በሚለው ላይ ገባኝም አልገባኝም፣ ተረዳሁትም አልተረዳሁትም፣ መሰለኝም አልመሰለኝም ያ ጌታ ያ የስልጣን ጌታ መንገዱ ይሄ ነው ካለ እሱም መከተል ማለት በዚያው መንገድ መሆን ማለት ነው። በዚያው መንገድ መሆን ብቻ አይደለም። መከተል ሁለተኛ ትርጉም አለው። ኮሉቲዮ ሁለተኛ ትርጉም አለው። አብሮ መሆንም ማለት ነው። to be present with አብሮ መሆን። ስለዚህ መከተል ተከተለኝ ና ተከተለኝ መተ ተከተለኝ የቃላቱንም አስተካክ ተመለሱ። ተከተለኝ ማለት ይችላል። መተ ተከተለኝ። እስቲ መተ ተከተለኝ በሉ። አይሰማም። እንደገና መተ ተከተለኝ። ሁለተኛው ላይ ምን ያለው? ና ተከተለኝ ና ተከተለኝ። ምክንያቱም አንዳንድ ነገሮች እንዳሉ ላስገነዝባችሁ እወዳለሁ። በአንድ መንገድ ላይ ሆኖ አንድ መንገድ እየተከተሉ ነገር ግን አብሮ አለመሆን እኮ አለ። ፌሎሺፕ አለማድረግ አለ። አንድ መንገድን እየተከተልን ማለት ነው። ሉቃስ ወንጌል ምዕራፍ 22 ቁጥር 54 ላይ ጌታ ኢየሱስ አልፎ የተሰጠበት ሌሊት ላይ እግዚአብሔር ምን ይላል? ይዘውትም ወሰዱት። ቁጥር 54 ወደ ሊቀ ካህናትም ቤት አገቡት። ጴጥሮስም ርቆ ይከተለው ነበር። ርቆ ምን ይለው ነበር? ይከተለው ነበር። ርቆ ይከተለው ነበር። መከተል አለ፣ ነገር ግን አብሮት አይደለም። ኢየሱስን መከተል ማለት የኢየሱስን መንገድ የኢየሱስን ወይስ ማወቅ በዚያ መኖር ማለት ነው። ነገር ግን መንገዱን አውቆ በመንገዱ መስማማትና ያንን መንገድ መከተል ብቻ ሳይሆን እንደገና አብሮ መሆንም ነው። ፌሎሺፕ ማድረግም ነው። ለመንገድ ዕውቀት ብቻ ሳይሆን ለፍቅር ህብረትም አብሮ መሆንም ነው። to be present with እዚህ ላይ በመንገድ ላይ አብሮ ሆኖ ነገር ግን አብሮት አይደለም፣ እየተከተለው ነው። ሌላውን ቦታ መመልከት ትችላላችሁ። አብሮ ሳይሆን የሚከተልም እንዳለ ሉቃስ ወንጌል 9:49 ላይ ዮሐንስም መልሶ አቤቱ አንድ ሰው በስምህ አጋንንትን ሲያወጣ አየነው፣ ከኛ ጋርም ስለማይከተላል ከኛ ጋር አንተ ጋር አብሮ ሆኖ ስለማይከተል ከለከልነው አለ። ኢየሱስ ግን የማይቃወማችሁ ከናንተ ጋር ነውና አትከልክሉታል። አብሯቸው አይደለም፣ ነገር ግን ይከተላል። የኢየሱስን መንገድ ስለሚከተል ያንን መንገድ ተከትሎ በአጋንንት ላይ ስልጣን ይገልጥ ነበር። ነገር ግን አብሯቸው አይደለም። ወገኖቼ ኢየሱስን መከተል ማለት መንገዱን ማወቅ፣ በመንገዱ መሄድ
እና ከእርሱ ጋር ደግሞ ጥልቅ የሆነ የፍቅር ህብረት ማድረግም ነው። ኢየሱስ ያድናል። አንዳንዴ ደግሞ አብሮ ሆኖ በአንድ መንገድ ላይ ማለመሆን አለ። አንዳንዴ አብሮ ይኮናል፣ ነገር ግን መንገዱ አንድ የማይሆንበትም ነገር አለ። ተመልከቱ ማቴዎስ ወንጌል ምዕራፍ 16 ቁጥር 22 ጴጥሮስ ምዕራፍ 16 ላይ ሰዎች ማን ይላሉ አለ፣ የሰው ልጅ ማን እንደሆነ ይላሉ አለ፣ ነገሩት እንትከለ ይላሉ፣ እናንተ ባትላላችሁ አለ። ጴጥሮስ ፈጠን አለና ተናገረ። ለካ መንፈስ ቅዱስ ተናግሮት ነው። ትክክለኛ ነገር የኢየሱስ ማንነት ተናገረ። ከዚያ በኋላ ኢየሱስ አሁን የሰው ልጅ አልፎ የሚሰጥበት ጊዜ ደርሷል፣ በካህናት በአለቆች እጅ አልፎ ይሰጣል፣ በአሕዛብ እጅ አልፎ ይሰጣል፣ ምናምን ይሞታል ምናምን ሲል ጴጥሮስ ደነገጠና ምን አለ? ጴጥሮስም ወደርሱ መጥቶ ወስዶ አይሁንብህ፣ እስቲ ወደርሱ ወስዶ በሉ፣ ወደርሱ ወስዶ he has fellowship with him ህብረት አለው ከሱ ጋር። አይሁንብህ ጌታ፣ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ። እርሱ ግን ዞር ብሎ ጴጥሮስን ወደ ኋላ ይሄድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብና እንቅፋት ሆነህብኛል አለው። ምንድነው? አሁን አብረው ናቸው፣ በፍቅር ናቸው፣ አብረው ናቸው፣ ፌሎሺፕ አላቸው። ነገር ግን የጴጥሮስ መንገድና የኢየሱስ መንገድ የተለያየ ነው። የኢየሱስ ከዛ በኋላ ነው ወረድ ብሎ ምን አለ? እንግዲህ ማንም ሊከተለኝ ቢወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ያለው እዚህ ላይ ነው። he was against the way but was with Jesus ከኢየሱስ ጋር ህብረት ነበረው፣ ነገር ግን መንገዱን አልተከተለም። ዛሬም የክርስትናችንን ቁመና ስንመዝን በሁለቱ ጽንፎች ውስጥ የተወጠረበት ሁኔታ ስላለ እግዚአብሔር በክርስቶስ ኢየሱስ ካወረሰን የህይወት ውበት፣ የህይወት መዓዛ፣ የህይወት ኃይል በሙላት ተካፋዮች አልሆንም። አንዳንድ ጊዜ ህብረት የለንም፣ በቃ ተማሪዎች ብቻ ነን። መንገዱን ነው የምንፈልገው። አንዳንድ ጊዜ ከጌታ ጋር በጸሎትም ይሁን በቅዱሳን መካከል በሚገኝበት ከሱ ጋር ህብረት ለማድረግም በቅዱሳን ጉባኤም ይሁን እንደገና ደግሞ በግልም በጸሎትና በመንፈስ ከሱ ጋር አብሮ የሆነን ነገር ጣል አድርገን በቃ እንሰማለን እኮ ከዚህም እናገኛለን። እግዚአብሔር ቃል እንዲህ መንገዱ እኮ ትዳር ሲነው እንዲህ፣ ለንግድ እንደዚህ ነው፣ ለህይወት እንደዚህ ነው፣ ለአገልግሎት እንደዚህ መንገዶቹ። ነገር ግን መከተል መንገዱን አውቆ በመንገዱ መሄድ ብቻ ሳይሆን አብሮ መሆንም ነው። አንዳንዶች ደግሞ ከእግዚአብሔር ጋር ፌሎሺፕ አለን፣ ቅልጥ እንላለን፣ በቃ ከሱ ጋር ህብረት አለን፣ ጥሩ ነው መከተል ነው እሱን ከሱ ጋር አብሮ መሆን። ነገር ግን when it comes የጌታን እውነት የጌታን መንገድ በማወቅ ግን ከህብረት ድፍረት የሚገኝ ምሪት አለ። ከጌታ ጋር ስለተሻሸን ስለተገናኘን እንደ ጴጥሮስ ማለት ነው የሚመስለን ነገር አለ። በቃ አይ ይሄማ እዚህ ላይ እኮ ከጌታ ጋር አብሮ ተቃቅፎ ያለ ጴጥሮስ በሎጂኩ ተቀቀመ። መሞት የለብህም አንተ መሲህ ነህ፣ እንዲያውም እስራኤልን ታድናለህ፣ በእስራኤል ላይ ዳዊትን መንግስት ትመሰርታለህ እንጂ አትሞትም የሚያስብበት ነገር። አንዳንድ ጊዜ ህብረት ከእውቀት ውጪ፣ እውቀት ከህብረት ውጪ በሚሆንበት ጊዜ መከተላችን ሙሉ ስለማይሆን እግዚአብሔር በክርስቶስ ካወረሰን ሕያው ነህ ሞታል የሚባልበት የህይወት ቆመና ውስጥ እምንገባው ለዚህ ነው። ዛሬ እጆች ከፍ ይበሉ። በጌታ በኢየሱስ ስም ለቀደሙት አባቶቻችን እንደተባለ ለእኛም የእግዚአብሔር መንፈስ እንዲህ ይላል፣ ፈጽሞ ስለተከተለኝ፣ ከፍ አድርጉና ፈጽሞ ስለተከተለኝ፣ ለነ ካሌብ ለነ ኢያሱ እንደተባለ ፈጽሞ ስለተከተለኝ ማለት በሁሉም ሙላት ውስጥ መገኘት ማለት ነው። እግዚአብሔር ዛሬ ከክርስቶስ ጋር ያለንን የህብረት ህይወት ያድስልን በኢየሱስ። በቃ ከሱ ጋር ያለን አብሮ መሆን to be አኮሎቲዮ። ይሄ ሁለት ነገር አለ፣ መከተል by the way እግዚአብሔርም ፕሮሚስ ያደረገው ሁለቱንም ነገር እንደሆነ ዘሌዋውያን ምዕራፍ 26 ቁጥር 11 ላይ ይናገራል። ዘሌዋውያን 26:11 ምን አለ? ለእስራኤል ልጆች ሲናገር ማደሪያዬንም በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁ። ምን ማለቱ ነው? ማደሪያዬን በእናንተ መካከል አደርጋለሁ ማለት ከእናንተ ጋር እሆናለሁ፣ እናንተም ከኔ ጋር መሆን ትችላላችሁ። will have fellowship። ከዚያስ በመካከላችሁ እሄዳለሁ፣ እኔም አምላክ በመካከላችሁ እሄዳለሁ ማለት ደግሞ መንገዴን አሳያችኋለሁ፣ በመንገዴም ደግሞ አብረን እንሄዳለን። አብሬያችሁ ሆናለሁ፣ አብራችሁን ትሆናላችሁ። በመንገዳችሁ እሄዳለሁ፣ በመንገዴ ትሄዳላችሁ፣ አብረን እንሄዳለን። ኢየሱስ ያድናል። ይሄ ነው ፕሮሚሱ። አንድ ጊዜ ግን የእስራኤል ልጆች አንገታቸውን ስላደነደኑበት እግዚአብሔር አንዱን ሸርፎ ሰጣቸው። ተመልከቱ ዘጸአት ምዕራፍ 33 ከቁጥር 1 እስከ 3። ዘጸአት ምዕራፍ 33 እንዲህ አለ፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣
ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣታለሁ ብዬ ወደ ማልኩባት ምድር ወተትና ማርም ወደምታሰፈው ምድር አንተ ከግብጽ ምድር ካወጣው ሕዝብ ጋር ከዚህ ውጣ። አንገተ ደንዳና ሕዝብ ስለሆንህ በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣም። will have no fellowship አብሬህ አልሆንም። ነገር ግን መንገዴን አሳይሃለሁ። በፊት መልአክ ሰዳለሁ፣ እሱ መንገዱን ያሳይሃል፣ ያገባሃል፣ ጠላቶችህን ያወጣልሃል። በዚያ መንገድ ወስዶ ጠላቶችን አውጥቶ ምድሩን ያወርሳል አለው። ቁጥር 4 ላይ ሕዝቡም ይህን ክፉ ወሬ ሰምተው አዘኑ ይላል። ምክንያቱም ክፉ ወሬ የሆነባቸው እኮ አትወርሱም ስለተባሉ አይደለም። ጠላቶቻችሁ አይነቀሉም አይመቱም ስለተባሉ ጠላቶቻችሁን ጠርግ ያወጣለሁ፣ ምድሪቷን አወርሳችኋለሁ፣ መልአኬን በፊታችሁ ልካለሁ። ነገር ግን እኔ ከናንተ ጋር አልወጣም። ፌሎሺፕ የላችሁም ሲላቸው ያኖክ አሁን ይሄ ክፉ ወሬ ይመስለናል፣ የእውነት እንነጋገር ይበለን እንጂ ዛሬ ጠላትን ጠራርጌ ያወጣላለሁ፣ ርስትህን አወርሳለሁ። ነገር ግን you will not enjoy any fellowship with me። እኔ ግን አብሬ አልሆንም፣ አንተም አብረኸኝ አትሆንም። መንገዱን ግን አሳይሃለሁ፣ እንዴት ተጥሶ እንደሚታለፍ፣ እንዴት ጠላት እንደሚረገጥ፣ እንዴት ርስት እንደሚወረስ አሳይሃለሁ። show you the way። መልእክተኛ ልክልሃለሁ፣ መልአክ ልክልሃለሁ፣ መልእክት አለው፣ ያሳይሃል መንገዱን፣ ጠላትን የምትመታበት የምታሸንፍበት። የመከተል ሙላት ያለው በሁለቱ ጥምረት ውስጥ ነው። ዛሬ ክርስትናችን የተዛነፈው ማነከስ የሆነብን እንደ ሰርዴስ ቤተክርስቲያን ሕያው ነህ ሞተህማል የሚል የተወዛገበ አማርኛ የለጠፈብን ቁመናችን is because of this። ዛሬ እግዚአብሔር በኢየሱስ ስም ያድስልን። ለዚህ ነው መከተል አለ። ና ተከተለኝ፣ ና ተከተል። ኢየሱስ ያድናል። ሲጆቻችሁን ከፍ አድርጉና ጌታ ሆይ በሉት። ጌታ ሆይ በፍጹም እከተል ዘንድ እርዳኝ በሉት። በመንገድህ እንዲሄድ ከአንተም ጋር እንደሆን ኢየሱስ ክርስቶስ ያድናል። ወገኖቼ ሁለቱም ውበት አለው፣ ሲነጠል ግን ጉድለት አለው። ሕይወታችን ላይ የሚያመጣው ክፍተት አለ። if we are honest የክርስቶስን መንገድ አውቆ መከተል የክርስቶስን ህብረት ይዞ መገኘት የመከተል ሁለት ክንፎች ናቸው። ሕይወታችን አለ እነዚህ ሁለት ክንፎች መብረር አይችልም። አሜን። ይሄ ነው ዋናው ነገር። አንድ ነገር መከተል ነው። በእነዚህ ሁለት እሳቢዎች በእነዚህ ሁለት አቅጣጫዎችና መንገዶች ጌታን መከተል። ኢየሱስ ያድናል። አንዳንዴ ለመንገዱ ዕውቀት ለመንገዱ እውነት ቸልተኞች ነን፣ ለህብረቱ ሀልኦት ክፍቶች ነን። ስለዚህ እሚጥመን ከጌታ ጋር ባለን መስተጋብር ደስ የሚለን የምንመርጠው የመከተል ገጽታ ይሄ ህብረታዊ ብቻ ይሆን። ነገር ግን የፈቃድ የመንገዱ እውነትና ዕውቀት በተባለ ጊዜ ግን ልባችን ብዙ እንትን አይለው። የራሳችን ኦፒኒየን አለ፣ እንደ ጴጥሮስ የራሳችን ነገር አለ። ነገር ግን ጴጥሮስ እኮ ያንን ያለበት ምክንያት ከኢየሱስ ጋር ስለነበረው የቅርበት ፍቅር ነው እኮ፣ ስለሚወደው ነው። ሞት አይሆንብህም ነው ያለው። አይሆንብህም። የህብረት ፍቅር የህብረት ስሜት የህብረት ጥምረት ያመጣበት ኮንሰርን ነው የእግዚአብሔርን መንገድ ሳይሆን የሱን ሎጂክ እንዲጠቀም ያደረገ። ደግሞ በአንድ ጎኑ የጌታ መንገድ በዚህም በዚያም ቆፍረን እናወጣለን። ነገር ግን እውነተኛ የሆነ ቀጥተኛ የሆነ ቋሚ የሆነ ግን ህብረት ከሱ ጋር የለም፣ ፌሎሺፕ ከሱ ጋር የለም። በመንፈስ የምንቀልጥበት በህልውናው የምንጠፋበት ራሳችንን የምናጣበት በሱ ህልውና ድባብ ውስጥ የምንሰወርበት ያ የፌሎሺፕ ኮኔክሽን የለንም። የሩቅ ተከታዮች ነን። አይሰምቻለሁ ተምሬያለሁ አንብቤያለሁ ምናምን እንላለን። እውነትም እኮ የመንገዱ ዕውቀት ሊኖረን ይችላል። በአንድ መንገድ ላይ we can be in the same way with Jesus። ነገር ግን ከእርሱ ጋር ያልሆንበት ነገር አለ።
እሱ ሁለቱንም ነው መከተል የሚለው ለዚህ ነው ና ተከተለኝ እዛም ሆኖ መከተል ይቻላል እንደ አርማትያሱ ዮሴፍ በስውር የጌታ ደቀ መዝሙር ነበር ተብሎለታል እኮ አሰምሽን አይደለም እኮ የተረጋገጠ ነው የኢየሱስ ደቀ መዝሙር ነበር አርማትያሱ ዮሴፍ ግን የት በሩቅ ቲቺንጎቹን ይሰማል ካሴት ይገዛል እንትን ዩቲዩቡን እንትኑን ምናምኑን ያገኛል በዛ ጊዜ ያልነበር መሰላችሁ እንዴ ብቻ የኢየሱስን ትምህርቶች የኢየሱስን እውነቶች የኢየሱስ ነገሮች ባይዘው እሱ ፈሪሳዊ ነው እሱም እኮ አገልጋይ ሰውዬ ነው ነገር ግን somehow በርቀትም ነገሩን ያገኛል ነገር ግን he had no fellowship with him ለዚህ ነው ለእነ ጴጥሮስ ሐዋርያት ሥራ 4 ላይ የተባለው ያልተባለለት እንዳልተማሩ መጽሐፍትን እንደማያውቁ አይተው አንድ ነገር አስተዋሉ ከጌታ ከኢየሱስ ጋር እንደነበሩ አስተዋሉ ይላል ኢየሱስ ያድናል ዛሬም ይሄ ሙሉ ክርስትና በኢየሱስ ስም ይሆንልን ኢየሱስ ያድናል በአንድ መንገድ ላይ የሱን መንገዳችን የማረግ መከተል ከእርሱ ጋር ደግሞ የማይቋረጥ የዕለት ህብረት የማድረግ መከተል ያ ነው ፍጹም መከተል ያ ነው የሚያወርሰው መጽሐፍ ቅዱስ እንደሚያሳየን ተመልከቱት ሃሌሉያ ዘኍልቍ ምዕራፍ 14 ቁጥር 24 ላይ ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ዛሬ በኢየሱስ ስም ያ ሌላ መንፈስ በእናንተ ላይ ይምጣ ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ ወደ እርሱ ወደ ገባባት ምድር አገባዋለሁ ያን ፕሮሚስ አወርሰዋል ፈጽሞ ተከትሎኛል መንገዴንም አብሮነቴንም ይዟል ዘኍልቍ 32:11 እና 12 እርሱም በእውነት እግዚአብሔርን ፈጽመው ከተከተሉት ከእነዚህ ከቀኔዛዊ ከዩፍኔ ልጅ ከካሌብና ከኔዌ ልጅ ከኢያሱ በቀር ከግብጽ የወጡት ከ20 ዓመት ጀምሮ ከዚያም በላይ ያሉት ሰዎች እኔን ፈጽመው አልተከተሉምና ለአብርሃምና ለይስሐቅ ለያዕቆብ ሰጥ ዘንድ የማልኩለት ምድር አያውም ብሎ ማለት አሁን የዚህ ምድር የእኛ የአዲስ ኪዳን ርስታችን የክርስቶስ ኢየሱስ ሕይወት ነው it is the life of Christ በሱ ውስጥ ነው በረከታችን ያለው በዛ ሕይወት ውስጥ ነው ከፍታችን ያለው በዛ ሕይወት ርስት ውስጥ ነው ፈውሳችን ያለው በዛ ሕይወት ርስት ውስጥ ነው ስኬታችን ያለው ማሸነፋችን ያለው ኃይላችን ያለው ስሙ ለዘላለም ይባረክ ነገር ግን ዛሬ በጌታ በኢየሱስ ስም ከሕይወታችን ከዚች ቤተክርስቲያን ከምድራችን ቤተክርስቲያን ላይ ሕያው ነህ ግን ሞተሃል የሚባል የተዘባረቀ ስያሜ ከላያችን ላይ በኢየሱስ ስም ይገፈፍ ፍጹም የምንከተል እግዚአብሔር ያድርገን ሃሌሉያ ኢየሱስ ያድናል እየተግባባን ነው አይደል ሲፈጽሙ መከተል ብሎ ፈጽሞ መከተል እርሱ ግን ይህን ሰምቶ አሁን የሰበኳችሁን ሰምቶ ማለት ነው እጅግ ባለጠጋ ነበርና ብዙ አዘነ ይላል the cost of following Jesus ልንገራችሁ ኢየሱስ ተከተለኝ ከዛሬ እስከ ዘላለም ያለውን ትርፍ ስለሚያቅ አባባ አይደለም ኢየሱስ እውነት ነው የሚናገረው እሱን መከተል ኪሳራ የለበትም እሱን መከተል ውርደት የለበትም እሱን መከተል ሞት የለበትም ስለዚህ ግልጽ ነው የሚያደርገው ማንንም ሊከተለኝ ቢወድ ራሱን ይካድ መስቀሉንም ተሸክሞ እለት ይከተለኝ ብሎ የመከተልን ኮስት አስቀምጧል ዛሬ ክርስትናችን እኮ የተዛነፈው የመከተል ዋጋ ታላቅ ቅናሽ አድርገናል ሰባኪዎች ታላቅ ቅናሽ የታላቅ ቅናሽ ስብከት ነው የመከተል ስብከታችን አይ አትጨናነቅ ምንም ያህል እንትን በቃ ተቀበለው አራ ህይወቱ በቃ ምንም አትጨናነቅ እውነት ፈቃድ ምናምን በቃ አንተ ጥሩ ሰው ብለን ራሱን ጠብቆ
የራሱን መንገድ ጠብቆ የራሱን ስፔስ የራሱን ክልል ጠብቆ የራሱንም መንገድ አስጠብቆ ተከታይ እንዲሆን የሚያደርግ የታላቅ ቅናሽ ክርስትና ስላመጣን ይሄው ሕያው ነህ ነገር ግን ሞታል የሚባል የሰርዴስ አዚም የሰርዴስ መልክ መገለጫችን ሆኖ ክርስቲያን እንትን የለ እንዴ ሲባል እኮ ሕያው እንደመሆን መጠን ስም አለ አገልጋይ አይደለህ እንዴ ፓስተር አይደለህ እንዴ እንትን አይደለህ እንዴ የምንባለው እኮ ሕያው እንደመሆን መጠን ስም አለ ነው we know that ሕያው እንደሆን ግን ደግሞ የህይወት ማዕዛ የለውም ነገር የህይወት ሽታ የለውም የህይወት አቅም የለውም የህይወት ጉልበት የለውም የህይወት ይፈልጋችሁት ያ ውዝግብ በጌታ በኢየሱስ ስም ከህይወታችን ላይ ይደመሰሳል በኢየሱስ ስም ይደመሰሳል ይደምሰስ ነው በታላቅ ቅናሹ እንቀጥል ብዙ ገበያተኛ አግኝቷል ታላቅ ቅናሹ ባይዘው አንድ ጊዜ አሜሪካን ሀገር ለአገልግሎት ሄጄ አንድ ወንድም አለና እሱ ጋር ነው ያረፍኩትና ከሱ ጋር ስንወጣ እኔ አንዴ ስንመለስ አንድ ሱቅ ላይ እንትን አይቻለሁ ታላቅ ቅናሽ የሚል ይሄ ምንድነው የሱቁን ሊለቁት ስለነበረ ምንድነው የሚባለው ይሄ የማጣሪያ ሽያጭ አይነት ነገር ተለጥፏል እኔ ሳልፍ አይቼዋለሁ እና አንድ ቀን ረፍት ነበርና ወተን በመኪና ከዛ ወክ ያረግን ያችን በኋላ እዛች ቤት እስቲ ቆይ ልብስ አረረረ አለ ፓስተር አለ አይ አለ ማወቅ ደጓል ያሱቅ እኮ አይደፈርም አለ ያሱቅ አንድ ሸሚዝ ስንት እንደሆነ ታውቃለህ ያውቀዋል እሱ ነዋሪ ስለሆነ እዛ አይደፈር አይ እኔ እኮ የማጣሪያ ሽያጭ ለጥፈዋልና 70% ምናምን 80% ዲስካውንት አድርገዋል የሚል አንብቤ ያለው አልኩ እውነትና አለኛ እዛ ዞርንና ፓርኪንግ ጋር ስንሄድ ተለጥፏል ደመቅ ብሎ ተለጥፏል ጌታ ኢየሱስ ምስክሬ ነው ገባንና $200 ምናምን የሚሸጥ ሸሚዝ $4 ገዛ $4 ስንገባ እሱ ራሱ የደነቀው ነው ገበያተኛ አጨናንቆታል ሱቁ የማይደፈረው ሱቅ የማይደስፈረው ሱቅ የ100 የ200 ምናምን ሸሚዝ $4 መሸጥ ስለተጀመረ ተጨናንቋል ሱቁ እንዲህ አይደል ሊሆን ነውኛ ክርስትናው ላይ ታላቅ ቅናሽ ስለለጠፍንበት የመስቀሉን ቃል ስላወጣን ራስን መካድ በሱ መንገድ መስማማት ከሱ ጋር አብሮ መሆን የሚለውን ነገር ስላወጣን አሁን ተጨናንቀናል በገበያተኛ ግን ከፍተኛ የደቀ መዝሙር እጥረት አለ በጌታ በኢየሱስ ስም አሜን በሉ ሲበደም ይሄ ቤተክርስቲያንን ክርስቶስን ዊንዶ ሾፕ የሚያረግ ትውልድ እውነተኛው ኢየሱስ እንዲያስቀምጠው ማንንም ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ እለት ይከተለኝ የሚለው የማያሳፍረው ወርዚ የሆነው የክርስትና ህይወት ቅድመ ሁኔታ ደምቆ በኢየሱስም በህይወታችን ላይ ይለጠፋል በአገልግሎታችን ላይ ይለጠፋል አሜን ኢየሱስ ያድናል ባይዘወይ እነሱም ቦታ ስለሚለቁ እንጂ ያን ያህል የቀነሱት ፕሮዳክታቸው እንደዚያ ማቃለ የሚቀጥለው አመት ስመጣ የማይደፈር ሆኗል አሁን አልቋል ታናሽ ቅናሹ ሌላ ቦታ ያሱቅ ጋር ሌላ ስቴት ማገኘውት የማይደፈር ነው በቃ የለማ 70%ቷ ስለሌለች እንኳን ለመግባት ለማየትም አይቻልም በቃ እዛ የሚገባው ያ አቅም ያለው ሰው ያችን ታላቅ ቅናሽ የሚስበን አለ ከአቅም አንፃር ማለት ነው ታላቅ ቅናሽ የሚስበን አለ ያ የፈለገውን ዋጋ ቢሆን ደግሞ የሚያገኙቸው ሰዎች አሉ ዛሬ ክርስትናችን ኢፌክቲቭነስ መለኪያችን ምንድነው is this the crowd or is it the cross አጀባው ነው መስቀሉ እዚህ መስመር ላይ ነው ያለው ጌታ ተከተሉኝ ይላል ዋናው ነገር ይሄ ነው የተከተለው በመንገዱ በመሄድም አብሮ በመሆንም የተከተለው ሐልኦቱን የተለማመደ የመንገዱን ዕውቀት ያገኘና በመንገዱ የሚሄድ ግን ህይወትን ይወርሳል
የህይወትን አቅም ያገኛል የህይወትን ሽታ የህይወትን ውበት ያገኛል ኢየሱስ ክርስቶስ ያድናል አሜን ማርቆስ 10:21 ኢየሱስም ወደርሱ ተመልክቶ ወደደውና እንዲህ አለው አንድ ነገር ጎደለ ሂድ ያለን ሁሉ ሽጠህ ለድሆች ስጥ በሰማይም መዝገብ ታገኛለህ መስቀሉንም ተሸክመህ ና ተከተለኝ ነገር ግን ስለዚህ ነገር ፊቱ ጠቆረ አሜን ብዙ ንብረት ነበረውና እያዘነም ሄደ ይላል ኢየሱስ ዛሬ የሰውን ፊት ማሳቅ አይደለም አጀንዳው ዛሬ የኛ ጥረት እሱ ነው ፊት እንዳይጠቁርብን እንፈልጋለን እንዳይታዘን እንፈልጋለን ሞቅ እንዲሉ ደስ እንዲሉ ነው የምንፈልገው ግን at what cost በምን ዋጋ እሱ ግን ዋጋውን ስለሚያውቅ ፊቱ የሚጥቆር ብዙም ይዘ the truth is the truth እውነት ነው ደግሞ አትራፊው ነው ይገባዋል እኮ እሱ ያን ህይወት ያገኘ ምንም ነገር ቢያጣ ምንም ነገር አይጎልበትም ለዛ ህይወት ያጣው ነገር ጉድለት አይሆንበትም መቶ እጥፍ ይባዛለታል እንጂ እቺን ከተናገረ በኋላ ጴጥሮስ እንዲህ አለ እንዴ በባልጠግነታቸው ለሚታመኑ ወደ እግዚአብሔር መንግስት ከመግባት ይልቅ ግመል በመርፌ ቀዳዳ ምናምን ሲል ጴጥሮስ ብድግ አለና ያው ሁሌ ጴጥሮስ ልብ ውስጥ ያለውን የሚናገር ሰው ነውና እንደሱ ከሆነማ ማይድናል አለ ከዛ ደግሞ እኛም ሁሉን ነገር ተከተልን ምንድነው ትርፋችን እኛም እንትኑን አሳውን መረቡን ምኑንም ጥለን ተከተልን ምንድነው ትርፋችን ሲለው ነገረው ግልጽ አድርጎ የዛ ህይወት ስሌትን ነገረው ስለ እኔ ሚስቱን ልጆቹን ቤቱን እርሻውን ስለኔና ስለ ወንጌል የተወ በዚህ ምድር ከስደት ጋር መቶ እጥፍ በዚያም የዘላለም ህይወት ያገኛል ኢየሱስ ያድናል የሱ ህይወት ነገሮቻችንን ሲያሰላ ያጣነው ነገር ጉድለት ሆኖ አይመዘገብም ኢየሱስ ያድናል እጅግ ባለጠጋ ነበርና ብዙ አዘነ ዛሬ በህይወታችን ኢየሱስን ለመከተል መንገዱን ለመማርና በመንገዱ ለመሄድ ከርሱ ጋር አብሮ ለመሆንና ሐልወቱን ለመለማመድ መተው የሚገባን ነገር ለአንዳንዶቻችን ዋጋቸው ብዙ ነው ውድ ናቸው እንደዚህ ሰው ብዙ ንብረት ነበረውና እጅግ ባለጠጋ ነበርና ይላል እና ያየው ነገር ምን መሰላችሁ ኢየሱስን ለመከተል ሉዝ የሚያደርገው ነገር ከበደው ለዚህ ነው ወንጌላት ላይ ታችሁ እንደሆነ ተከተለኝ ሲላቸው ጌታ ሆይ እከተላለሁ ነገር ግን እስቲ ቤተሰቤን ስሜ ልምጣ አባቴን ቀብሬ ልምጣ ያ ሪሌሽናል ዌይት አንዳንድ ጊዜ የግንኙነት ኃላፊነቶቻችን ይከብዱብናል እነዚህ የመጽሐፍ ቅዱስ ክፍሎች ላይ እንደምናየው አሉ ብቻ በህይወታችን ምንድነው የሚያስጥለኝ ኢየሱስን መከተል ምንድነው ሁለተኛ እንዳደርግ የሚያስገድደኝ ኢየሱስን መከተል ማንነው ምንድነው ሁለተኛ እንዳደርገው የሚያስገድደኝ ነገር ኢየሱስን ለመከተል የሚለው ዋጋው ይበዛብናል ብዙ ይሆንብንና የመከተል ተግዳሮት ይሆንብናል ዛሬ ግን እግዚአብሔር ይረዳናል ሲጆቻችሁን ከፋጉና እግዚአብሔር ይረዳኛል ከተለዋለሁ አሜን አንድ ጊዜ ጴጥሮስንም ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 1 ላይ እንዲህ አለው ጴጥሮስ ተከተለኛል ኢየሱስ ጴጥሮስ ዞር ሲል ኢየሱስን ይወደው የነበረው እሱን ሲከተለው አየ ትንሹ ደቀ መዝሙር ጴጥሮስ ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል ተከተለኝ ብሎታል ኢየሱስ ጴጥሮስ ከዛ ዮሐንስ ኩስኩ ሲል ከኋላው ኃላፊነት ተሰምቶታል ጴጥሮስ ይሄስ እንዴት ይሆናል ኢየሱስም አለ እስከመጣ ድረስ ይኖር ዘንድ በወደስ ምን አግዶ አንተ ተከተለኝ አሁን እናንተ ኢየሱስን ለመከተል ይሄስ እንዴት ይሆናል ምንላቸው ነገሮች ምንድናቸው ይሄስ እንዴት ይሆናል ምንላቸው to commit our life our time our energy ጊዜያችንን ጉልበታችንን ራሳችንን
እሱን ለመከተል በመንገዱ ለመሄድ መንገዱ አውቆ በመንገዱ ለመሄድ ከርሱ ጋር ህብረት አድርጎ ሐልኦቱን በጥልቀት ለመለማመድ ይሄስ እንዴት ይሆናል የምንላቸው ይሄስ እንዴት ይሆናል የምንላቸው ጉዳዮች ምኖቻችን ናቸው? ሪሌሽንሺፕ ነው? ፕሮፌሽናችን ነው? ምናችን ነው? ወገኖቼ የክርስቶስ ኢየሱስ ወንጌል መካከል የለው ወጥ የሆነ ነገር ነው። ክብር ለኢየሱስ ይሁን። ሚክስድ አይደለም። ምክንያቱም it is worthy of everything to follow Jesus። ኢየሱስን ለመከተል ሚሰላ አይደለም። ኢየሱስ ያድናል። አሜን። ኢየሱስ ክርስቶስ ጌታ ነው። ይህን ተናግሬ ልጸልይ። እስካሁን የተግባባን ይመስለኛል። አንዲት ገና ቀርታለች። አንድ ነገር ጎደለ። ምንድነች ያቺ አንድ ነገር? ያቺ አንዲት ነገር ምንድነች? ኢየሱስን መከተል። ኢየሱስን መከተል አኮሎቲዮ ምን ማለት ነው? በመንገዱ አብሮ መሆን። በመንገዱ ለመሄድ መንገዱን ማወቅ ያስፈልጋል። ለዚህ ነው ኢሳይያስ ምዕራፍ 2 ላይ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንሂድ። ለምን? እርሱም መንገዱን ያስተምረናል በጎዳናውም እንሄዳለን። አሁን መንገድ የምንማርበት የእግዚአብሔር ቤት ለመገኘት ካልወሰንን ካልፈቀድን እምንሄድበት ጎዳና እናገኝም ማለት ነው። ስለዚህ በራሳችን ግምት በራሳችን ሎጂክ በራሳችን አሰምሽን እንሄዳለን ማለት ነው። መከተል ዳዊት መዝሙር 24 ላይ ምን አለ? እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ። ምንድነው አንዲት ያላት ነገር? በህይወቴ ዘመን ሁሉ በቤቱ እኖር ዘንድ ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ። በቃ ባይዘው ይሄን የሚለው ሰውዬ ንጉስ ቤተ መንግስት ያለው ኃላፊነት ያለበት ሀገር የሚያስተዳድር ጦረኛ ምናምን አንድ ነገር የለመነው ፌሎሺፕ ዊዝ ክራይስት። ምክንያቱም ዋጋውን ያውቁታል። ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንሂድ። ዛሬ ተለምነንም መንገዱን ለመምጣት ብቻ የሚያዝናና ነገር ማያሳዝን ነገር ካለ አይደለም። በመሪዎች ደረጃ ያለብን ክፍተት ይሄ መንገዱን ያስተምረናል በጎዳናው እንሄዳለን። አንደኛ ነገሥት ምዕራፍ 19 ቁጥር 19 ከዚያም ሄደ የሳፋጥን ልጅ ኤልሳዕን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት። ቁጥር 20 በሬዎቹንም ተወ። እስቲ በሬዎቹንም ተወ በሉ። በሬዎቹንም ተወ። ከኤልያስም በኋላ ሮጦ አባቴንና እናቴን ስማቸው ዘንድ እባክህ ተወኝ፣ ከዚያ በኋላ እከተልሃለሁ አለው። ከእርሱም ዘንድ ተመልሶ ሁለቱን በሬዎች ወስዶ አረዳቸው። ቅድም በሬዎቹን ተወን የሚለው አሁን አረዳቸው። ስጋቸውንም በበሬዎቹ ዕቃ ቀቀለው፣ ለሕዝቡም ሰጣቸው፣ በሉ። እርሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለውም ነበር። ሃሌሉያ። መከተል በመተው አቅም ብቻ አይሆንም። የማረድ ጉልበት ያስፈልጋል። በሬዎቹን ተወ። ከኤልያስም በኋላ ሮጦ በቃ እናቴን አባቴ ቅድም የተነጋገርን ማለት ነው ሪሌሽናል ሬስፖንሲቢሊቲ። ከዚያ በኋላ እከተልሃለሁ። ዛሬ ለኢየሱስ ከዚህ በኋላ ያልናቸው ጉዳዮች አሉብን። ልጆቼን ካሳደግኩ በኋላ እከተልሃለሁ፣ ትምህርቴን ከጨረስኩ በኋላ እከተልሃለሁ፣ እንትኔን ካረኩ በኋላ እከተልሃለሁ ምንለው
እስከዛ ግን በስሱ በርቀት ብዙ ሳንተሻሽ በርቀት እና ይሄ አንዳንድ መንገዶችም ትንሽ ስለሚያስቸግሩ የራሴን መንገድ እያያዝኩኝ አንተ ኢየሩሳሌም ልገደል ምናምን ስትል እኔ በኢያሪኮ በኩል ምናምን እያረኩኝ የራሴን መንገድ እጄ ግን ከተላል በርቀት ምክንያቱም ከዚህ በኋላ የምንላቸው ነገሮች ስላሉ ዛሬ ይሄ ቀይ መስመር ከኛና ከኢየሱስ መካከል ይሰረዝ በኢየሱስ ያ መስመር ከዚህ በኋላ ብለን ያሰምረን እግዚአብሔር የማረድን መንፈስ ያድርግልን አረዳቸው ኢየሱስ ክርስቶስ ጌታ ነው እጆች ከፍ ይበሉ በጌታችን ፊት ጌታ ሆይ አንዷ ነገር ገብታኛለች በዚህ ጉባኤ ባንድም በሌላም አጋጣሚ ጌታ ኢየሱስ ክርስቶስን ማታውቁ ያላችሁ ካላችሁ ይሄ ሰውዬ ይምከራችሁ ፕሊዝ ይሄ ሰውዬ ወጣት ነው በጣም ኢነርጂ ያለው ጠንካራ ባለ ስልጣን ነው ባለ ሀብት ነው እንደገና ደግሞ ህግጋትን ሙሉ የጠበቀ ሰው ነው ግን የህይወት ጉድለት አለበት ዛሬ በዚህ ጉባኤ ያላችሁ ኢየሱስ ክርስቶስን በቀራንዮ መስቀል ስራው ካላመናችሁት እሱ በመስቀል ላይ ስለናንተ ስለተሰዋው መስዋዕት የኔ መስዋዕት ነው ለኔ ኃጢያት ነው የሞተው ብላችሁ ይሄን እውነት ካላመናችሁ እንደዚህ ሰው እናንተም ሁሉ ነገር ይያላችሁ በህይወት ባዶነት ውስጥ ስለዚህ ጌታን ተቀበሉ ኢየሱስን ንገሩት ጌታ ሆይ እኔ ራሴን ማዳን አልችልም አንተን ምንም አድርጌ ማስደሰት አልችልም እግዚአብሔር ሆይ አንተ የተደሰትክበትን ልጅህንና መስዋዕትነቱን እቀበላለሁ ኃጢያቴ ብዙ ነው ግን ለኃጢያቴ በቀራንዮ መስቀል ዋጋ ተከፍሏል አምናለሁ እሱን ተቀበለኝ ይቅር በለኝ በሉት እጆች ከፍ ይበሉ እኛ ደግሞ ሕያዋን ሆነን እንደ ሰርዴስ ቤተክርስቲያን ነገር ይሆነብን እዚህ ላይም ተመልከቱ ሕያው እንደመሆንህ ስም አለህ ሞተሃል አለው ቀጥሎ ምክንያቱም ሲነግረው ስራህን አውቃለሁ ብሎ ነው የጀመረው ምንድነው ያወቀው ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም ፐርፌክት አይደለም ፎሎወርሺፕ ፐርፌክት አይደለም አላገኙትምና የነቃሁን ሊሞቱም ያላቸው ነገሮች የቀሩትን ነገሮች አጽናል እጆች ከፍ ይበሉ ሕያው እንደመሆንህ ስም አለ ሕያው አይደለህም አይደለም ያለው ሮንግ አይደንቲቲ አለ አይደለም ስምህ ሕያውነትን የሚናገረው ነህ ለዚህ ነው የሰርዴስ ቤተክርስቲያን መልአክ የተባለው ሰርዴስም ቤተክርስቲያን የተባለችው ሕያው ነህ ስሙም አለ ግን የህይወት ሽታ የለውም ነገር የህይወት ጉልበት የለውም ነገር የህይወት አቅም የለውም ነገር ከፍ አድርጉ እጆቻችሁ አንዲቷ ነገር ጎልሃለች ኢየሱስን በፍጹም መከተል ከፍ አድርጉ እጆቻችሁ ጌታን ተከተሉት በቃ ፕሊዝ ኢየሱስን እንከተለው መንገዱን እንወቅ በመንገዱ እንሄድ ጣሉ የራሳችን አሰምሽን ደግሞ አብራችሁት ሁኑ የመንገዱን ዕውቀት ብታገኝም አብሮነቱ ከሌለ ፌሎሺፑ ከሌለ ነፍስን የሚያሞቅ የሱ ሐልወት ከሌለ ፍጹም አልተከተልከውም ስፔንድ ታይም ውስጥ ከሱ ጋር ጊዜ ውሰድ ህብረት አድርግ አብሮህ ይሁን አብረህሁን ለምንም አይደለም ሐልወት ህብረት ለሐልወት ነው አብሮ ለመሆን ነው ሽታውን ለመልመድ እቅፉን ለመሞቅ በቃ ከሱ ጋር ለመገኘት ምንም ላያደርግልህ ይችላል የጸሎት ርዕስ አትሰጠውም ተንበርከህ ታመልከዋለህ ተጠግተህ ትናገረዋለህ ኢሹ ይዘህ ሳይሆን እሱን ብለህ ጉዳይ ይዘህ ሳይሆን እሱን ብለህ ትቀርበዋለህ መንገዱንም ተማር መንገዱ ትምርት ያለው ግን እግዚአብሔር ተራራ ያዕቆብ አምላክ ቤት ነው ፌስቡክ ላይ አይደለም መንገዱ ያለው
ቲክቶክ ላይ አይደለም መንገዱ ያለው እግዚአብሔር ተራራ ያዕቆብ አምላክ ቤት ነው። 1 ሰዓት 2 ሰዓት ዛሬ ክፉ መንገድ የምንማርባቸው ደጆች ክፍት ሆነውልናል። እኛም እናጠፋባቸዋለን። ከዛ እሱ እንደው በሳምንት 1 ቀን 2 ቀን መተን መንገዱን ሲያስተምረን ከመንገዳችን ይጋጭና መገሰጽ ሁሉ እንጀምራለን። ኢየሱስን እንደ ጴጥሮስ ገሰጸው ይላል። ፈቀቅ አርጎ ገሰጸው፣ ወደሱ ስቦ ገሰጸው። ጌታ ወደሃለሁ፣ እኔ እኮ አመልክሃለሁ፣ ወደሃለሁ እንለዋለን። ነገር ግን ይሄ መንገድ ምን ማለት ነው? ዛሬ በጌታ በኢየሱስ እንቅፋቶችና ተግዳሮቶች ሁሉ በኢየሱስ ስም የተመቱ ይሁኑ። እጆች ከፍ አድርጉ፣ እጆች ከፍ አድርጉ። ጌታ ሆይ ይሄስ እንዴት ይሆናል ያልኩትን ጉዳይ ማረድ እንድችል እርዳኝ በሉት። ልንገራችሁ፣ you will never lose what you give to Jesus። ለኢየሱስ የሰጣችሁት ነገር መቼም አታጡትም። ለኢየሱስ የሰጣችሁትን ነገር ታጥፎ እጥፍ ሆኖ ታገኙታላችሁ እንጂ አታጡትም። give time to Jesus። ጉልበታችሁን፣ ጊዜያችሁን ኑ ተማሩ። ጌታ እግር ስር ደቁና በግል ደግሞ ህብረት አድርጉ። invest time with him። ለመከተል እንቅፋት የሆኑት ነገሮች ኃጢያቶች አይደሉም። ባይዘው እንዴ እኔ ሳላጨስ ሳልቅም ብሎ አይደለም የተከራከሩት። እንደው ሳልዘል ሳልወርጥ አይደለም። አባትና እናቴ ልቅበር ልሰናበት አይደለም እንዴ ያሉት። ኃጢያት ነው እንዴ አባትና እናት መቅበር? ኃጢያት ነው እንዴ አባትና እናት መሰናበት? ማለት ሪሌሽናል ሬስፖንሲቢሊቲን መውሰድ። ለዛ ታናሽ ደቀ መዝሙር ማሰብ እንደ ጴጥሮስ ይሄስ እንዴት ይሆናል ማለት ኃጢያት አይደለም በራሱ። ነገር ግን ልንገራችሁ፣ ኃጢያት ያልሆኑ ነገሮች ናቸው ክርስቶስን በፍጹም ለመከተል በቂ ምክንያት የሆነ ተግዳሮት የሚሆኑበት በቂ ምክንያቶች ናቸው። ጀስቲፋይ እናረጋቸዋለን ራሳችን። ጌታ ሆይ በሉት። ከዚያ ጊዜ ከፈለገ ከዚያ ጉልበት ከፈለገ ጌታ ሆይ እጆች ከፍ ይበሉ። እንድተው እንዳርድ እርዳኝ በሉት። ያግዛቸዋል። ስለ እኔና ስለ ወንጌል ሚስቱን፣ ቤቱን፣ ልጆቹን፣ እርሻውን የተወ አለ የተወ በዚህ ምድር ከስደት ጋር 100 እጥፍ በክርስቶስ ኢየሱስ ስሌት ለሱ መስጠት ማባዛት ነው። እጆች ከፍ ይበሉ። አንዲት ነገር ቀርተሻለች፣ አንዲት ነገር ቀርተሃለች። ኢየሱስን መከተል